ጩጌ ማርያም አጽማቸው የማይፈርሱ ፍየሎች የሚገኙባት ገዳም። ጩጌ ማርያም ከጎንደር ከተማ በስተ ሰሜን በኩል 25 ኪሎ ሜትር ርቀት ተጉዘን በወገራ ወረዳ አካባቢ የኮሶዬ አምባ ራስ ቀበሌን አልፈን ወደ ገዳማቱ ለማምራት የዘጎላ አምባን የጅብ ዋሻን ጥቅጥቅ ያሉ ደኖችን አልፈን ወደ ምስራቅ ስንታጠፍ በተፈጥሮ ክብ ቅርጽ ያላቸውን ቤተ ክርስቲያን መስሎ የሚታየውን ተራራ እናገኛለን። በዚህ ተራራ ላይ አባ ምእመን ድንግል የገዳም ሕይወታቸው እንዳሳለፉ የታሪክ ድርሳናት ያስረዳሉ። በተራራው ማየ ዮርዳኖስ ጸበልና ዋሻ ቅዱስ ሩፋኤል ቤተ ክርስቲያን እንገኛለን። ቤተ ክርስቲያኑ ቅድስትና መቅደስ ያለው ሲሆን በቅድስቱ ማየ ዮርዳኖስን ያለ ሲሆን ይህንን ከመጠጣታቸው ሥጋቸው ያልፈረሰ የፍየል አጽሞች ይገኛሉ። በዚህም በዓመት አንድ ጊዜ ብቻ ጳጉሜ 3 ይቀደሳል። የጩጌ ማርያም ገዳም በ17ኛው መቶ ክፍለ ዘመን የተመሠረተ ጥንታዊ ገዳም ሲሆን የመሠረቱትም አባ ምእመነ ድንግል የተባሉ ጻድቅ ናቸው። ገዳሙም ጻድቁ የጸለዩበትና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን የተቀበሉበት ቅዱስ ቦታ ሲሆን የጻድቁ በዓት መጸለያ ዋሻም በስማቸው ምእመነ ድንግል እንደተባለ አለ። ጻድቁም በሕይወት እንደ ሄኖክ፣ ኤልያስ፣ ቅዱስ ያሬድና አባ ዮሐኔ በህቡ አሉ ተብሎ ይታሰባል። የጻድቁ መጸለያ ቦታ በተፈጥሮ የተሸነቆረ መስኮት አለው። እዚህ ቦታ ላይ መሃን የሆኑ ሁሉ በመስኮቱ ወጥተው ሲመለሱ ማየ ዮርዳኖሱን ጠጥተው ሲሳሉ ልጅ ለማግኘት ይበቃሉ። ይህን ቃል ኪዳን የሚያውቁ ጳጉሜን በሙሉ በማየ ዮርዳኖሱ በመጠመቅ ትልቅ ሀብታው ፈውስ ያገኛሉ። የዮርዳኖሱን ጸበል የጠጣ ሲሞት ሥጋው አይፈርስም፣ አይበሰብስም። እንኳን ለአርአያ ሥላሴ የተፈጠረው ሰው እንስሳት እንኳን አካላቸው ሳይፈርስ ይቆያል። ለማስረጃ ያህል እንኳን 16 የሚሆኑ ፍየሎች አካላቸው ሳይፈርስ 400 ዘመን ያስቆጠሩ አሉ። ገዳሙ የወንዶችና የሴቶች ተብሎ በሁለት የተከፈለ ሲሆን ቤተ ክርስቲያኑ በወንዶች ገዳም በኩል ሲገኝ፣ ወደ ሴቶቹ ገዳም ስናመራ ደግሞ አንድ ትልቅ የችብሃ ዛፍ ወድቆ እንደተነሳ ይኸውም ከሰው ልጅ ሞቶ መነሳት ጋር የተያዘ እግዚአብሔር ታምራትን አሳይቶበታል። ዛፉ ከ15 ዓመት በኋላም እንደገና እንደወደቀና በስሩ የፈለቀው ጸበልም ሕመምተኞችን እየፈወሰ እንደሚገኝ አባቶች ያስረዳሉ። የገዳሙን ተራራ የወጣ ሰው እስከ 3000 እንደሰገደ ይቆጠርለታል የሚል ቃል ኪዳን አላቸው። ከጩጌ ማርያም ገዳም ረድኤት በረከት ያሳትፈን ዘንድ እግዚአብሔር መልካም ፈቃዱ ይሁንልን። ደጇን ተሳልመን በረከት እንድናገኝ የአምላካችን ቅዱስ ፈቃድ ይሁንልን። ዓመታዊ ክብረ በዓሏም በየዓመቱ ሰኔ 21 በደማቅ ሁኔታ ይከበራል።